ሰላም እንዴት ውላችኋል ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን ተጀምሯል። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወይንሸት ደጀኔ ነኝ። አብራችሁን ቆዩ። በኢትዮጵያ በተለያዩ የኢንቨስትመንት መስኮች መዋዕለ ንዋያቸውን ለማፍሰስ መዘጋጀታቸውን የተለያዩ ሀገራት ባለሀብቶች ገለጹ። በኢትዮጵያውያን የዲያስፖራ አባላት ጋባዥነት ወደ አዲስ አበባ የመጡት ባለሀብቶቹ በከፍተኛ የመንግስት የስራ ኃላፊዎች የኢንቨስትመንትን እድሎችን በተመለከተ ገለጻ ተደርጎላቸዋል። በዚህ ጉዳይ ላይ ኤዶም አማረ ተጨማሪ ዘገባ አላት። ነዋሪነታቸውን በአሜሪካ ያደረጉት ፕሮፌሰር ተፈሪ ጸጋዬ በኖሩበት ሀገር በውሃና አፈር ምርምር ላይ በርካታ ስራዎችን ሰርተዋል። ወደ ሀገራቸው ኢትዮጵያ መጥተው በማዳበሪያ በንጹህ የመጠጥ ውሃ አቅርቦትና በወባ በሽታ መከላከል ላይ መስራት ሲያልሙ የኖሩት ፕሮፌሰሩ አሁን ላይ የውጭ ባለሀብቶችን ወደ ኢትዮጵያ በማምጣት ኢንቨስት እንዲያደርጉ እንቅስቃሴን ጀምረዋል። አሁን እኛ የገባነው በጤናውም በእርሻውም በውሃውም በተለያዩ ኤሪያዎች ነው እየሰራን ያለነው። ሌሎችም በውሃውም በጤናውም መስክ ያሉ ሰዎች አስተዋጽኦ ሊያደርጉ ይችላሉ ብዬ ገምታለሁ። ይዘን የመጣነውን ቴክኖሎጂም ለሀገር እርዳታ ለማድረግ ነው። ወደፊትም እነኝህን ካምፓኒዎች የሚጎለብቱበትን ሁኔታ ለማመቻቸት ነው። ስለዚህ እጃችንን ዘርግተን መቀበል አለብን። እንደ ፕሮፌሰር ተፈሪ ሁሉ በቱርክ የሚገኙ አምራቾችን በማሳመን ወደ ኢትዮጵያ ያመጡት አቶ መዝገቡ ዘመነ በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ይህንኑ ፈለግ ቢከተሉ ሀገርን ተጠቃሚ ማድረግ እንደሚቻል ይናገራሉ። ውጭ ያለው ዲያስፖራ ኢትዮጵያ ላይ መጥተው ኢንቨስት እንዲያደርጉ አሁን የኛ ካምፓኒ ካየ ከ15 በላይ የባዮቴክ ካምፓኒዎች ከኛ ፓርትነር ናቸው። አሁን በቅርቡ ደግሞ ቱርክ ሄደን ነበረ። ቱርክ ከ1500 በላይ ካምፓኒዎች አሉ፣ ፋብሪካዎች አሉ። የነሱ ባለቤትና የነሱን ሲኦ ነው ያገኘነው። እነሱ ኢትዮጵያ ላይ መጥተው ኢንቨስት ለማድረግ አግሪመንት ላይ ደርሰናል። ኢትዮጵያውያኑ ወደ ሀገር ካመጧቸው ባለሀብቶች አንዱ የሆኑትና በተፈጥሮ ማዳበሪያ ምርት ስራ ላይ የተሰማሩት አሜሪካዊው አህመድ ኡጉሽ በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳላቸው ተናግረዋል። I see Ethiopia, first of all, is a very humbling country. The energy of the people, the smile. ኢትዮጵያ በጣም ደስ የምትል ሀገር ሆና አግኝቻታለሁ። ህዝቦቿ እንግዳ ተቀባይነታቸው፣ አየሯም ደስ ይላል። ኢትዮጵያ ሶስተኛ ቤቴ ልትሆን ነው ብዬ አስባለሁ። ለባልደረቦቼም ስለ ኢትዮጵያ ነግሬያቸዋለሁ። እኔም ኢትዮጵያ ውስጥ ኢንቨስት ለማድረግ ወስኛለሁ። ሌላኛው በኢትዮጵያ ኢንቨስት የማድረግ ፍላጎት ኖራቸው የመጡት ባለሀብት የወባና የታይፎይድ በሽታዎችን ለመከላከል የሚረዳ ክትባት በኢትዮጵያ ለማምረት ማቀዳቸውንና ለዚህም ኢትዮጵያ ምቹ ሆና ስለማግኘታቸው ይናገራሉ። First thing I noticed here, the people are incredibly nice. ኢትዮጵያ እጅግ አስደናቂ ሀገር ናት። የእርሻ ቦታዎቿን ተመልክተናል። የሚታየው ነገር ሁሉ ደስ የሚል ነው። ህዝቦቿም እንግዳ ተቀባይና ፈገግታቸውም ማራኪ ነው። በኢትዮጵያውያን መልካምነትና በሀገሪቱ ተስፋ በመነሳሳት በእርግጠኝነት በዚህ ኢንቨስት እናደርጋለን። ኢትዮጵያ የተገበረችውን ሀገር በቀል የኢኮኖሚ ማሻሻያ ተከትሎ በርካታ የውጭ ሀገራት ባለሀብቶች በተለያዩ ዘርፎች መዋዕለ ንዋያቸውን እያፈሰሱ መሆኑንም መረጃዎች ያመላክታሉ። ወደ ሌላኛው መረጃችን ስናልፍ የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለውን የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስቴርና የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ ሰብሳቢ አህመድ ሺዴ ገለጹ። የኢትዮጵያ ንግድ ባንክ የእርሱ እርካታ የባንካችን ስኬት በሚል መሪ ሀሳብ የደንበኞች አገልግሎት ሳምንት የማስጀመሪያ መርሃ ግብር በአዲስ አበባ አካሂዷል። የገንዘብ ሚኒስትሩ አህመድ ሺዴ እንዳሉት ኢትዮጵያ ባለፉት ተከታታይ ዓመታት ስኬታማ የኢኮኖሚ ሪፎርም እያከናወነች ትገኛለችም ብለዋል። በዚህ ውስጥ የኢትዮጵያ ንግድ ባንክ በከፍተኛ ውጤታማነት እየተጓዘ መሆኑንም ጠቁመዋል። የንግድ ባንካችን አጠቃላይ ለፋይናንሻል ሴክተር ስታቢሊቲ ትልቁና ዋነኛው አንኳር ነው። በአብዛኛው አጠቃላይ በባንኪንግ ዘርፍ ያለው እንቅስቃሴ ከ50% በላይ የሚሸፍነው ንግድ ባንካችን ነው። ስለዚህ የንግድ ባንክ ባላንስ ሺትን የማስተካከል ጉዳይ የነበረበትን ተጋላጭ የመቀነስና በከፍተኛ ደረጃ ውጤታማ ማድረግ ላይ በፋይናንሻል ሴክተር ስታቢሊቲ ሪፎርሙ ሰፊ ስራ የተሰራበት ነው። እስከ 900 ቢሊዮን የሚጠጋ ብር ቦንድ በማተም በንግድ ባንክ ተከማችቶ የነበረው የመንግስት ልማት ድርጅቶች ብድርና ካፒታሉን በማሳደግ በ10 ዓመት ጊዜ ውስጥ በመንግስት በጀት እየተያዘ ክፍያ ማድረግ የተጀመረበት ስርዓት ነው። ይሄም የንግድ ባንክን የነበረበትን አጠቃላይ የአሴት ኳሊቲ ችግር በከፍተኛ ደረጃ የፈታና የባንኩን የአሴት ኳሊቲ በከፍተኛ ደረጃ ያሳደገ ነው።
የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ በበኩላቸው የባንኩ ስትራቴጂ ዋና አቅጣጫ የደንበኞች እርካታ መሆኑንም ገልጸዋል። ቀድሞ በአገልግሎታችን ላይ በጥቂቱም ቢሆን የታዩ የአሰራር ግልጽነትን፣ ከአገልግሎት ጥራት መዋዠቅ፣ ከአገልግሎት መዘግየት፣ ከኔትወርክ መቆራረጥ፣ ከሲስተም ብልሽት፣ ከስራ ክፍሎች ቅንጅት፣ ከሰራተኞች አመለካከትና ከስራ ባህል ጋር የተያያዙ ችግሮችን ለመፍታት የተቀመጡ የአገልግሎት ማሻሻያ አቅጣጫዎችን መሰረት ያደረገ ከፍተኛ እንቅስቃሴ እናደርጋለን። የደንበኞች አገልግሎት ሳምንት የሚከበረው በዋናነት ከደንበኞች ጋር በሚካሄዱ የግንዛቤ ማስጨበጫና ግብረ መልስ መሰብሰቢያ ውይይቶች ሲሆን እንደ ደም ልገሳና የችግኝ እንክብካቤ የመሳሰሉ ማህበራዊ ኃላፊነቶችንም ጨምረን ተግባራዊ የምናከናውን ይሆናል። የግብርና ትራንስፎርሜሽን ኢንስቲትዩት ያቀረበላቸው የተሻሻሉ የአቮካዶ ዝርያዎች ምርቱን ለውጭ ገበያ ጭምር እንዲያቀርቡ እንዳስቻላቸው በኦሮሚያ ክልል ምስራቅ ሸዋ ዞን አርሶ አደሮች ገለጹ። ኢንስቲትዩቱ እስካሁን ምርታማነትን የሚያሳድጉ 400 ጥናቶችን ያደረገ ሲሆን ከነዚህ መካከል 80 በመቶ የሚሆኑት መተግበራቸውንም አስታውቋል። አስማረ ብርሃኑ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በዘርፉ ያሉ ችግሮች ላይ ጥናት በማድረግና ጥናቶቹን በተግባር ወደ አርሶ አደሩ በማስፋት ይሰራል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ እነ ዘይነብ ላቀው በኢንስቲትዩቱ ሙያዊ እገዛ የተሻሻሉ የአቮካዶ ዝርያዎችን በማባዛት የስራ ዕድል ተፈጥሮላቸዋል። የአርሶ አደሮች እኛ ጋር ነው የሚረከቡት። በዚሁ ነው ደሞዛችንን ምናችንን በዚሁ እየሰራን የምንተዳደርበት ማለት ነው። ስራ አጦቿን በፊት ስራ አጥ ነበር። አሁን ግን ሁሉም ቤት ኃላፊነት ሆኗል። እየሰራ በዚሁ መኖሪያ ነው። ቲም ስልጠና ያደርግልናል። የሆነ የተለያዩ ድጎማ ያደርግልናል። በስልጠና በኩል ይተባበረናል። አንዳንድ ነገሮች ያግዘናል ማለት ነው። ቲም እነዚህን የተሻሻሉና ምርታማ የሆኑ የአቮካዶ ዝርያዎችን በመውሰድ አርሶ አደሮች ተጠቃሚ የሆኑ ይገኛሉ። በምስራቅ ሸዋ ዞን ሉሜ ወረዳ ነዋሪ የሆኑት እነ ወይዘሮ ሎሜ ደሴም በዚህ ተጠቃሚ የሆኑ ናቸው። አቮካዶ እንግዲህ እኛ የተከልነው የመጀመሪያ ተካይ ነን። የመጀመሪያ ተካይ ሆነን ደርሶ ዛሬ 8 አመቱ ነው። 3 ወደ ውጭ ልከናል። የበፊቱ በ7 አመት ነው ደርሰው። ያሁኑ ግን በ3 አመት ምርቱ ይለቀማል። በ4 አመት ሁሉም ምርት ይለቀማል ማለት ነው። ኢንስቲትዩቱ በጥናት ላይ ተመስርቶ ወደ አርሶ አደሩ የሚያስፋፋቸው ስራዎች የዞኑን አርሶ አደሮች ህይወት እየቀየሩ መሆኑን በኦሮሚያ ክልል የምስራቅ ሸዋ ዞን ግብርና ጽሕፈት ቤት ምክትል ኃላፊ አብነት ዘገየ ገልጸዋል። አቮካዶ እንደ ሀገር 4 ጊዜ ኤክስፖርት አድርገናል። አቮካዶን ለመጀመሪያ ጊዜ ሀስ የሚባል ቫራይቲ ከእስራኤል ሀገር አምጥተው እንዲላመድ አርሶ አደሩ እንዲላመድ የተደረገው በኢቲአይ ነው። ይሄ ዛሬ የአርሶ አደር ከራሱም አልፎ የሀገርን ሉዓላዊነት ከማስከበር አንጻር ዶላር የማስገኘት ስራ ተሰርቷል። አርሶ አደሩ አቮካዶ ላይ ከመጀመሪያ ከተከላ ጀምረው እስከ ምርቱን ከሰበሰበ በኋላ ተደራጅቶ በዩኒየን ተደራጅቶ ስፔን ሀገር እስኪላክ ድረስ የነሱ ጥረት ነበረበት ማለት ነው። የግብርና ትራንስፎርሜሽን ኢንስቲትዩት 400 ጥናቶችን ያደረገ ሲሆን 80 በመቶዎቹ ተግባራዊ ተደርገው አርሶ አደሩን ተጠቃሚ ያደረጉ ይገኛሉ። ስለዚህ እስከዛሬ 15 ዓመታችን ነው። 400 በላይ ጥናቶችን አካሂደናል። ይህንን በ15 ዓመት ብታካፍሉት ወደ 26 ይመጣል። መጀመሪያ አካባቢ ያለውና አሁን ግን እየጨመረ ስለመጣ ለምሳሌ አምና 2017 ላይ በአንድ አመት ውስጥ 40 ጥናቶችን አካሂደናል። የሚገርማችሁ ነገር ደግሞ ከሌላው ተቋም ለየት የሚያደርገው ተጠንቶ ተግባራዊ ያልሆነው 20% ብቻ ነው። 80% በላይ የተጠኑ ጥናቶች ወደ ስራ ውለዋል ማለት ነው። ኢንስቲትዩቱ የግብርናውን ዘርፍ በማዘመን የአርሶ አደሩን ተጠቃሚነት የሚያሳድጉ 70 ፕሮጀክቶችንም ጥቅም ላይ አውሏል። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን ይሄን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን